ራሽያዊት ስለሆነችው የ17 ዓመቷ ሪና ፓለንኮቫ ልንገራችሁ። አንድ ቀን ድንገት ተነስታ ከቤቷ ወደ ባቡር ጣቢያ ታምራለች። ብርዱ ለመቋቋም እንዲያስችላት ከሹራብ የተሰራ ኮፍያና አንገቷ ላይ ደግሞ ስካርፍ ነገር ጣል አድርጋለች። ባቡር ጣቢያ የመጣችው ለሁለት ዋና ዋና ምክንያቶች ነው። አንደኛው ፎቶ ተነስታ ፖስት ለማድረግ፣ ሁለተኛው ደግሞ በዚያው ቀን ፎቶ ከተነሳች በኋላ በባቡር ተገጭታ ራሷን ለማጥፋት። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ባቡሩ ከኋላዋ እየታየ መሃል ጣቷን አውጥታ የተነሳችው በአጭር ጊዜ ብዙ ሰዎች ጋር ደርሷል። ፎቶን ስትመለከቱት ሪና አስተያየቷንና ስድቧ ለሆነ ሰው መልእክት እየላከች እንደሆነ መገመት አይከብዳችሁ። ታዲያ ፎቶውን ፖስት ስታደርግ የያዘችው ጽሑፍ NYA ወይም ናያ ፖካ የሚል ነበር። ቃሉን ከጃፓንና ሩሲያ የተውጣጣ የቃላት ድምር ነው። ናያ ማለት ድመቶች የሚያወጡት የሚያው የምንለው አይነት ድምፅ ጃፓኖች ሲያወጡት የሚጠቀሙበት የፊደል አጻጻፍ ነው። ፖካ ማለት ደግሞ ራሽያዎች ሰዎችን ሲለዩ የሚሰናበቱበት ቃል ነው። ልክ ሚያው ባይ ባይ አይነት ነገር ማለት ነው። ቻው እንደምንለው እኛ። እናም ሪና ይህንን ፎቶ በለጠፈች ማግስት ራሷን በአሰቃቂ ሁኔታ ታጠፋለች። እንዳሰበችው በፍጥነት እየተጓዘ የነበረ ባቡር ስር ራሷን ወርውራ ነው ህይወቷን ያጠፋችው። ሞቷ ሲሰማ ብዙዎችን ያስደነገጠ ቢሆንም ቀጥሎ የመጣው ጉድ ግን ከራሽያ አልፎ መላውን ዓለም እያነጋገረ ጉዳይ ሆኖ ነበር። የሪና ሞትን ተከትሎ ሌሎች ታዳጊዎች በተለያየ መንገድ ራሳቸውን ማጥፋት ይጀምራሉ። መረጃዎች ሲሰሙ የታዳጊዎቹ ሞት መንስኤ አንድ አቅጣጫ የሚያመለክት ሆኖ ይገኛል። ታዲያ ይህ የታዳጊዎች ሞት ከሩሲያ ኡዛሪስ ከተማ ተነስቶ በአጭር ጊዜ አህጉር አቋርጦ ወደ አሜሪካ በመዛመቱ ሁለት ታዳጊዎች በተመሳሳይ ሁኔታ ራሳቸውን ያጠፋሉ። ታዲያ ይህ ጉዳይ ምንድን ነው? ከሞታቸው ጀርባ ማን አለ? ዛሬ ይህንን አሳሳቢ የሆነ መረጃን የማጋራችሁ። እውነት ለመናገር ይህንን መረጃን ከሰማሁ ጊዜ ጀምሮ ለረጅም ጊዜ አእምሮዬ ማረፍ አልቻለም ነበር። በተለይ ልጅና ታዳጊ እህት ያላችሁ ሰዎች ይህንን ፕሮግራም ማየትና ለሌሎች ማጋራት ግድ ይላችኋል። ለጥንቃቄ ይረዳችኋል። ከሪናን ጀምር። ሪና ከመሞቷ ጥቂት ወራት በፊት እናቷ የጸባይ ለውጥ እያመጣች እንደሆነ ታዝባ ልታናግራት ትሞክራለች። ሪና ግን ግልጽ ሆና መልስ አልሰጠቻትም ነበር። ምክንያቱም እየፈጸመች የነበረው ድርጊት እናቷ ብታውቅ ወዲያውኑ እንደምታስቆማት ስለምታውቅ ነው። ሌሊቱን ሙሉ ኤርፎን አድርጋ ስልኳ ላይ የምታሳልፈው ሪና በሌላ ጊዜ በተለየ ትኩረቷን ሙሉ በሙሉ አንድ ቦታ ላይ መሆኑ ያስታውቅባት ነበር። እናቷ መተኛቷን ለማረጋገጥ በሚል ወደ ክፍሏ ድንገት ስትመጣ የሪና ምላሽ አትበጥብጭኝ የሚል ነበር። ታዲያ ስልኳ ላይ ምንድን ነው ያለው? ሪና የምትጠቀመው ቪኬ የተባለ ልክ እንደ ፌስቡክ ወይም ኢንስታግራም ያለ ፕላትፎርም አለ። ራሽያዎች የሚጠቀሙት ማለት ነው። ብዙዎች ፎቶቸውን፣ ሀሳባቸውን ያጋሩበታል። ከመልካም ሀሳቦች ባሻገር ታዳጊዎች የሚሞቱበት ምክንያት የተገኘውም እዚሁ ፕላትፎርም ላይ ነበር። ሪና ምሽቷን በተመስጦ ስታሳልፍ የነበረው ብሉ ዌል የተባለውን ቻሌንጅ በመመልከትና በመሞከር ነበር። ቻሌንጁ ታዳጊዎችን ኢላማ ያደረገ ሲሆን 50 ከቀላል እስከ ከባድ ድርጊቶችን እንዲፈጽሙ የሚያደርግ ቻሌንጅ ነው። በመጀመሪያ ይህንን ቻሌንጅ መወጣት የሚፈልግ ሰው እንዲያደርግ የሚታዘዘው ቀለል ያለ ነገር ነው። ለምሳሌ በር ዘግቶ በውድቅት ሌሊት ለብቻ ሆረር ፊልም ማየት ሊሆን ይችላል። ትዕዛዙ ከበድ እያለ ሲመጣ ራስን በስለት ቆርጦ ፎቶ አንስቶ ፖስት ከማድረግ እስከ ራስን ማጥፋት ድረስ ይደርሳል። ሪና ታዲያ በዚህ አደገኛ ቻሌንጅ የመጀመሪያዋ ሟች ሆናለች። ለምን ራሷን አልጠበቀችም? እምቢ ማለት ትችል ነበር የሚሉ አስተያየቶች ከሰዎች ይሰጡ ነበር። እውነትም ታዳጊዋ ለምን በዚህ ልክ ራሷ ላይ ጨከነች?
በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6 ሚሊዮን 900 ሺህ ብር የነበረውን በ4 ሚሊዮን 800 ሺህ ብር ብቻ፣ ባለ 2 መኝታ 10 ሚሊዮን 350 ሺህ ብር የነበረውን በ7 ሚሊዮን 245 ሺህ ብር ብቻ፣ ባለ 3 መኝታ 14 ሚሊዮን 600 ሺህ ብር የነበረውን በ10 ሚሊዮን 200 ሺህ ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ቻሌንጁ ከመቀላቀሉ በፊት በጣም ሳቂታ የሆነች ሙዚቃ አብዝታ የምትወድና የእናቷን ምክር የምትሰማ ታዳጊ ነበረች ሪና። ፍቅረኛም ነበራት። ታዲያ ከፍቅረኛዋ ጋር የነበራት ግንኙነት መበላሸት ሲጀምር ሳቋም አብሮ መደብዘዝ ይጀምራል። ድብርት ውስጥ መግባት፣ የምግብ ፍላጎት መቀነስና ከእናቷ ጋር በተደጋጋሚ መጋጨትም ትጀምራለች። የባህሪ ለውጥ ኮምፕሊትሊ ተቆጣጠራት። እናም ይህ የሚፈጥርባትን መጥፎ ስሜት ለመሸሽ እነዚህ አይነት ቻሌንጆች ውስጥ ወይም እንደዚህ አይነት ወጥመድ ውስጥ የገባችው የራሽያው ፌስቡክ ወይም ቪኬ ላይ ረጅም ጊዜ ማጥፋት ትጀምራለች። ከማታውቃቸው ሰዎች ጋር መተዋወቅና የተለያዩ ግሩፖችን መቀላቀል ትጀምራለች። በዚህ መሃል ነው ብሉ ዌል የተባለውን ቻሌንጅ ጋር መተዋወቅ እድል የገጠማት። ይህ ደግሞ እንደ ቀልድ ህይወት አልባን ያደረጋት። ይህ የሆነው ህዳር 22 2015 ላይ ነው። በራሽያ ውስጥ የተደረገ ጥናት እንደሚነግረን ታዳጊዎች በቀን ለ5 ሰዓታት ኢንተርኔት ላይ ያሳልፋሉ። 90% የሚሆኑት ታዳጊዎች ሶሻል ሚዲያን ለመጠቀም ነው ኢንተርኔቱን የሚከፍቱት። ታዲያ ስንቶቹ ይህንን ቻሌንጅ ሞክረውት ይሆን? ቀደም ብዬ እንደነገርኳችሁ ሪና የመጨረሻ ሰልፊዋን የተነሳችው ከጀርባዋ ባቡርን አድርጋ ነው። ሰው ምን ያህል ቢጨክን ነው በፍጥነት እየመጣ ካለ ባቡር ላይ ራሱን የሚወረውረው? ወይም ደግሞ ምን ያህል አእምሮ በቁጥጥር ውስጥ ቢሆን ነው? ሪና ለራሷ አልራራችም። በሰከንድ ውስጥ ለማየት በሚዘገንን ሁኔታ ሰውነቷ ተቆራርጦ ህይወቷ ሊያልፍ ችሏል። ሞቷ መላው ዓለምን ለማዳረስ ጊዜ አልፈጅበትም። አንዳንዶች ሲያበረቷቷት ሁሉ ታይተዋል። ሪና ከሞተች ከ1 ወር በኋላ በዚያው ራሽያ ውስጥ አንጀሊና ዳቪኖቫ የምትባል የ12 ዓመት ታዳጊ ራሷን ከ12ኛ ፎቅ ላይ ወርውራ ታጠፋለች። አንጀሊና በሞተች በወሩ ደግሞ የ16 ዓመቷ ዳያና በተመሳሳይ መንገድ ከፎቅ ራሷን ትወረውራለች። ዳያና በአምቡላንስ ወደ ሆስፒታል እየተወሰደች ባለችበት ሰዓት ነው ህይወቷ ያለፈው። ሁለቱም ታዳጊዎች ቪኬ ላይ በሚገኝ ተመሳሳይ ግሩፕ አባል እንደነበሩ መርማሪዎች ደርሰውበታል። ግሩፕ ላይ የሪና ፎቶዎች በብዛት የሚጋሩበት ነበር። ቻሌንጁን በማሸነፏ እንደ ጀግናም ትታይ ነበር። ሌላው መርማሪዎች ያገኙት ማስረጃ በዳያናም በአንጀሊናም መኝታ ክፍል ሰማያዊ አሳ ነባሪ ወይም ብሉ ዌል የምንለው የቻሌንጁ መጠሪያ የሆነው ግድግዳቸው ላይ ተሰቅሎ ተገኝቷል። የዳያና አባት ሰርጌ ቴሌቪዥን ጣቢያ ቀርቦ እንደተናገረው ልክ እንደ ዳያና ያሉ 130 ታዳጊዎች በቻሌንጁ ጋር በተያያዘ ህይወታቸውን አጥተዋል ሲል ተናግሯል። ይህ መረጃ ከጊዜያት በኋላ ዴት ግሩፕስ በሚል በተጻፈ አርቲክል ማረጋገጫን አግኝቷል። 130 ሰዎች መሞታቸው በቻሌንጆች። ገሊና ማርሲሊየቫ የተባለችው ጋዜጠኛ በጻፈችው በዚህ ጋዜጣ F57 የተባለው ግሩፕ አባል የነበሩ 130 ታዳጊዎች ህይወታቸውን በገዛ እጃቸው አጥፍተዋል። የኤፍ57ን ማንነት ለማወቅ የሪና እናት ጥናት ለማድረግ ሞክራ ነበር። አባሎቹ ስለምን እንደሚያወሩ ማወቅና የሚያስተዳድረውን ሰው ማግኘት ነበር ፍላጎቷ። እንዳሰበችው መሪውን ባታገኘውም የኤፍ57 የተሰኘውን ግሩፕ ላይ የሚጻፉ ጽሁፎችን ግን ለልጇ ሞት ምክንያት መሆናቸውን አረጋግጣለች። ሰዎች ራሳቸውን እንዲያጠፉ፣ አካላቸውን በስለታማ ነገር እንዲቆርጡና ጠባሳውን እንዲያሳዩ በጨዋታና በውድድር መልክ ሲያበረታቱ አይቻለሁ ብላለች። ሪና ከሞተች ከዓመት በኋላ ታዲያ በሩሲያ አንድ ያልተጠበቀ ዜና ይሰማል። የብሉ ዌል ቻሌንጅ አስጀማሪ የሆነው የ21 ዓመቱ ወጣት በፖሊስ ቁጥጥር ስር ይውላል። ፊሊፕ ዲካዶቭ የተባለው ይህ ወጣት ቻሌንጁን የጀመረው እንደ ጨዋታ አድርጎ ነው። ለመጀመሪያ ጊዜ ሀሳቡን ወደ ቪኬ ያመጣው ደግሞ በ2013 ነበር። ለምን ድርጊቱ እንደፈጸመ ሲጠየቅ ጥቅም የሌላቸው ሰዎችን ከማህበረሰቡ እንዲወገዱ አስቤ ነበር የሚል አሳፋሪና አደገኛ መልስ ሰጥቷል። በአሜሪካና በህንድ ይህንን ቻሌንጅ የተቀላቀሉና ራሳቸውን ያጠፉ ታዳጊዎች 50 የሚሆነውን ቻሌንጅ ሲፈጽሙ ራሳቸውን በቪዲዮ እየቀረጹ የቤታቸው ግድግዳ ላይም አንዳንዶቹ የሪናን ፎቶ ስለው የሰቀሉ ሲሆን ሌሎቹ ደግሞ የብሉ ዌል ስዕል ግድግዳቸው ላይ ለጥፈዋል። በአጠቃላይ እነዚህ ሰዎች አስፈላጊ አይደለንም ብለው ራሳቸውን እንዲያምኑ ወይም ደግሞ በመሞታቸው ቻሌንጁ እንዳሸነፉ እንዲሰማቸው በልጅነት አእምሯቸው ላይ እንዲቀመጥ አድርጓል ማለት ነው ይሄ ቻሌንጅ። እነዚህ ማስረጃዎች ግን
በሕግ ፊት በቂ ሆነው አልተገኙም። በወቅቱ ሚዲያው ስለ ጉዳዩ አጋኖ ዘግቧል የሚሉት የትችቱ አስተያየት የሚሰጡ ሰዎችም አልታጡም ነበር። ሟቾቹም ቢሆኑ ለጨዋታ ብለው ራሳቸውን ስለ ማጥፋታቸው የሚያሳይ በቂ ማስረጃ የለም እያሉ የሚከራከሩ ሰዎችም ነበሩ። ቻሌንጁን የጀመረው ፊሊፕ ዲካቫ ግን ጥፋተኝነቱን አምኖ ቅጣቱን ተቀብሏል። ፊሊፕ 15 ታዳጊዎች ራሳቸውን እንዲያጠፉ ምክንያት ሆኛለሁ ሲል ነው ቃሉን የሰጠው። ወጣቱ 3 ዓመት ከ4 ወር በእስር ላይ እንዲቆይ ተበይኖበታል። 3 ዓመት ከ4 ወር ለ15 ነፍስ መጥፋት ምክንያት ሆነ። የሚገርም ነው። ይህ ውሳኔ የተላለፈው እንደ አውሮፓውያን አቆጣጠር በ2017 በመሆኑ ፊሊፕ ቅጣቱን ጨርሶ በ2022 ከእስር ተለቋል። በእርግጥ አሁን ፊሊፕ ያለበትን ሁኔታ ለማወቅ ሞክሬ ነበር፣ መረጃ ማግኘት አልቻልኩም። ነገር ግን መጠንቀቅ ይኖርብናል። በነገራችን ላይ ልክ እንደ ብሉዌል ቻሌንጅ ያለ ስሌንደርማን የሚባል ቻሌንጅ 2009 ላይ ተጀምሮ ነበር። ይህም ታዳጊዎች ላይ ያነጣጠረ ነው። በአንድ ምሽት 2 አሜሪካውያን ታዳጊዎች የገዛ ጓደኛቸውን 19 ቦታ በመውጋት ሊገድሏት ሙከራ አድርጓል። በዚህ ቻሌንጅ ሙከራ ያልኳችሁ ልጅቷ እድለኛ ሆና በህይወት ተርፋ ስለተገኘች ነው። እነዚህ ልጆች ታዲያ ለምን የገዛ ጓደኛችሁ ላይ ጨከናችሁ ሲባሉ ስሌንደርማን ትዕዛዝ ተሰጥቶን ነው የሚል ምላሽ ሰጥተዋል። ልጆቹ ትዕዛዙን ከተገበሩ ስሌንደርማን በአካል እንደሚገለጥላቸው አምነዋል። አይ ቲንክ ሙቪ አለ ስሌንደርማን፣ አንትማን፣ ካንዲማን። ሃሊውድ ኢዝ ክሬዚ። ስሌንደርማን ምናባዊ ካራክተር ነው። የተለየ ኃይል ያለው ፊቱ የማይታይ ረጅም እግሮችና እጆች ያሉት ገጸ ባህሪ ነው ስሌንደርማን። እንዲህ ያሉ ኢንተርኔት ላይ የሚንሸራሸሩ መጥፎ ሀሳቦች ታዳጊዎቻችንን ሊወስዱብን ስለሚችሉ መጠንቀቅ ይኖርብናል። ሀሳብ አስተያየታችሁን እንደተለመደው አስቀምጡልን። መልካም ጊዜ